እዚህ ሀገር ወደ 8 ዓመት 8 ዓመት። አካውንትሽ ላይ ስንት ብር አለ? አካውንቴ ላይ 5 እጄ ላይ ደግሞ የተወሰነ አለ። አሁን የነገርኩህን ገዝቼ እንድታግዙኝ ያሰብኩት። መጀመሪያ ተረጋጊ። አሁን ባለቀ ሰዓት ሮጠሽ የሆነ እንትን ቅርቃር ውስጥ ገብተሽ ችግር ውስጥ እንዳትገቢ እህቴ። አሁን ባለቀ ሰዓት የሆነ ሰው መጥቶ ወይ መርፌ ወግቶሻል ወይ የሆነች ጓደኛሽ የሆነ ነገር አርጋይታሻል ወይ ደግሞ እንደዛ አይደለም ማለት አዲስ ነገር መጀመር ስለምፈልግ ነው። አንዱ ችግርሽ የሆነ ሐሳብ አመጣሻል። እንደ ወንድም እያማከርሽ ነው። የሚችለውን ብረዳሽ ባግዝሽ እና ሐሳብ ብሰጥሽ አትሞችም። ሻመት አላወራም። ለምን አትረጋጊም? እሺ ሰማካለሁ። እሺ ያንቺን ሰምቼ እኮ ነው መልስ ልመልስልሽ የፈለኩት። ምክንያቱም እይታሽ የሆነ ማለት ጦር እኮ ነው ለማደግ ለመለወጥ ሃይምሮሽን መግዛት ራሱ አንድ ትልቅ ነገር ነው። እግዚአብሔር ይመስገን። እስከ 8 ዓመት በኋላ ያው 8 ዓመት ሙሉ የሆነ ወይ ፍቅር ውስጥ ገብተሽ ነበረ ወይ ደግሞ የቤተሰብ ስትረጂ ነበረ ወይም ደግሞ ዝም ብለሽ ሰጪ ላለ ሁሉ ስትሰጪ ስታባክኝ ነበር ወይ ደግሞ እግዚአብሔር እንደው አይበለውና ወይ መንፈስ ነገር ተጠናውቶሽ ነው። አሁን ከዚህ በኋላ የምናገረው ነገር ሁሉ ውሸት እንዳይመስላችሁ። በፊት እኔ ሚዲያ ላይ መጥቼ እናንተ ጋር ስነጋገር የሆነ ነገር ሰምቼ ወይም ደግሞ በአይኔ አይቼ መጥቼ እዚህ ለመናገር እፈራ ነበር። አፌ ራሱ አይታዘዝልኝም ነበር። ለምን መሰላችሁ? ወቅቱ ጥሩ ነበር እና አሁን ግን ያ ነገር ተላልፋችሁ ሁሉም ላይ ስላለ ልናገረው ራሱ አልፈራ እያልኩ ነውና እስኪ አሁን ነፂ አንደኛ ትልቁ ችግርሽ ምንድነው? ሶሻል ሚዲያ ላይ መተሽ አሁን 4 ሰዎች ፎሎ አድርገውሻል። ሌሎችን እኮ ፎሎ አላደረጓቸውም። አሁን ከአንቺ በፊት የገባች ወይን ሸት አለች። ምንም ስላላለች 0 ነው ፎሎራ። አንቺ ግን የሆነች ነገር ስለተነፈሽ 4 ሰው ፎሎ አድርጎሻል። እማምላክ ምስክሬ ነው። አሁን ደግሞ በውስጥ መስመር ገተታ ተጀምሯል። አሁን ከ4ቱ ምናልባት 3ቱ ለተንኮል የገቡት ምክንያቱም አለኝ ብለሻል። የለኝም ብትይ እኮ ማንም አይከተልሽም፣ አይሰማሽም። ምክንያቱም በጣም ከባድ ነው። አንደኛ መጀመሪያ እዚህ ቲክቶክ ላይ እንደዚህ አይነት ነገር ማውራት ትክክል አይደለም። የመጀመሪያው ትልቁ መስፈርት እዚህ ታቂኛለሽ፣ ረጅም ጊዜ ነው ማቀ ብለሽኛል። ዋትስአፕ ላይ አማን የሆነ ነገር በይኝ፣ ማድረግ ያለብሽን ነገር እነግርሻለሁ። ሰው ትልቅ ሰው ነሽ፣ 8 ዓመት የቆየሽ ማንም ተነስቶ ያንቺን ህይወት ማጣመም እንተማን። እኔ እንደ ሐሳብ ነው የምነግርሽ፣ ሐሳብ እንጂ እውነት ነው ወርቅ ስሪ ምናምን ብያለልሽ ወይ የሆነ ነገር አድርጊያለሽ። ምን ቢያንስ ማድረግ ያለብሽን መንገድ አሁን እዚህ ከመጣሽ ደግሞ ጭንቅላትሽን ማስተካከል ያለብሽን ነገር እነግርሻለሁ። በትንሹም ቢሆን ከመስማት ከፈለግሽ ሰምተሽ ደግሞ መተግበር ከፈለግሽ ገብቶሻል። አንድ ጥያቄ ቆይ 3 ጥያቄ ጠይቅሻለሁ። 3ቱንም ጥያቄዎች በስነ ስርዓት ነው የምትመልሽልኝ። ማብራራት አልፈልግም። ኦኬ 3ቱን ቆንጅት እንዴት ነሽ? ሜምበር ሁኑ። ታፕታፕ ኮፒ ሊንክ ሼር አድርጉ እንዳይቋረጥ። አሜን አሜን። የኔ ናት። 3ቱንም በስነ ስርዓቱ ቃል በቃል ነው የምትመልሽልኝ። ነፂ ስንት ጓደኞች አሉሽ? ከጓደኞችሽ ውስጥ ስንቶቹ ወደ ኢትዮጵያ ገቡ? ስንቶቹ እዚህ ናቸው ያሉት? የት ሀገር ነው ያሉ ጓደኞችሽ? እነዚህ መጀመሪያ መልሽልኝ በቶሎ በፍጥነት። ኖርማል ጓደኛ የምላቸው ማብራራት አልፈልግም። ስንት ጓደኛ አለሽ? አሁን ላይ ጓደኛ የለኝም። በፊት ነበር እንደዚህ በረፍት ቤት ምናምን የማውቃቸው። አሁን ላይ ጓደኛ የለኝም። በፊት ስንት ጓደኛ ነበረሽ? በፊት ያው ልጅነትም ስላለ ብዙ ናቸው፣ ተቆጥረው አያልቁም። ለሁሉም ታወሪያለሽ፣ ሀሳብ ትገልጫለሽ፣ ትገላለጫለሽ። በፊት ያው በጣም ሳሚ፣ ይሄ እኮ ያው ያለማወቅ እኮ ነው ሳሚ። ሳንተን ሲሆን ታድንም አሁን አንቺ ማለት ነው ከሀገር ቤት ስትወጪ ፓስፖርትሽ ላይ 18 ዓመት ተብለሽ ነው። 13 ዓመትም ተሰደጂ። ዘንድሮ እኮ ማንሰማው ጉድ የለም። ያው ፓስፖርትሽ 18 ዓመት ተብሎ ነው የመጣሽ። ሳሚ ትሰራለች፣ ትጠነክራለች ምናምን ተብሎ ነው አይደል? ግን ያው እንግዲህ ታውቃለህ አብዛኞቻችን ምን በስለ ቆይተን ነው ማገዶ ፈጅተን ነው የሚገቡን። ጥሩ ነው፣ አይዞሽ። ግን አንድ ነገር ልንገርሽ፣ አንቺ ጠንካራ ሴት ነሽ፣ ጀግና ነሽ። እግዚአብሔር ምስክሬ ነው። በደንብ ትቀየሪያለሽ። ግን ሰው መስማት ከፈለግሽ ፍሬህይወት ለንሽ ሰው መስማት የፈለገ ሰው ሚዩት አድርጊ ፍሪሻ። እኔ
ማንም ሰው ከዚህ በኋላ በሶሻል ሚዲያ ተጋሩ እንደነሽ ይሁና ገቢ እኔ አንድ ነገር ልንገርሽ። ከዚህ በኋላ እህቶች የምትሰሙ እዚህ ሚዲያ ላይ ያላችሁ በሙሉ እንደው በፈጠራችሁ ፈጣሪ ከዚህ በኋላ የማንንም ሐሳብ ይዛችሁ አትጓዙ። ይኸውላችሁ የሆነ ነገር ገብቷችኋል። የሆነ ነገር በውስጣችሁ የሆነ ሰው የሆነ ቦታ ስክሮልም ስታረጉ የሆነ ነገር የሆነ ሐሳብ ትሰማላችሁ። የሚጠቅም ከሆነ ግዙት ማለት ሐሳብ ያ ሰው እዛ ሶሻል ሚዲያ ላይ የተናገረው ሐሳብ አጥጋቢ ነው ወይ የሆነ ህይወታችሁ ላይ ከምታስቡት ጋር የተቀራረበ ነገር ከሆነ አክሴፕት አድርጉት። ስሙኝ፣ በግል መጥቶ አሁን አንቺ እንዳልሽው ወርቅ ያዋጣኛል ወይ አህያ በገዛ ያዋጣኛል ወይ መኪና በገዛ ያዋጣኛል የሚለው ይኸውልሽ ሰው እንደ አካባቢው ነው እንዳስተሳሰቡ ነው እንጂ እንደ ሌላ ሰው አሁን ይኸው ብዙዎቻችሁ ችግር እሱ መሬት ግዙ ትባላላችሁ፣ ቤት ግዙ ትባላላችሁ፣ ፀጉር ቤት ክፈቱ ትባላላችሁ፣ የሆነ ነገር ትባላላችሁ። ግን ስሜታዊ ነው እንጂ የሚያደርጋችሁ ህልማችሁ አይደለም። ህልማችሁን ለመኖር ሞክሩ። የሆነ ነገር ማድረግ ከፈለጋችሁ ያ ነገር ደጋግማችሁ ትክክል ነው ብላችሁ ካመናችሁበት ከራሳችሁ ጋር ግን ረጅም ጊዜ ማውራት አለባችሁ፣ መነጋገር አለ። ጥፋትም እንኳን ቢሆን እኔ እወጣዋለሁ ብለሽ ያመንሽበትን ነው ማድረግ ያለብሽ። አሁን አንቺ እጣልሽ አይሆንም። ይሄ የማይሆን ነገር ነው። እጣ የሚያወጡ ሰዎች ገንዘባቸው ምን ቢባረክም አይመስለኝም። ይቅርታ አድርግልኝ፣ ጤነኝነት አይደለም። እጣ እኮ የሚባለው ምን አይል መሰልሽ? አሁን ለምሳሌ ወርቅ ገዝተሽ እጣ ላውጣ ብትይ እና ብትጀምሪ መጀመርሽን እንጂ ምን እንደሚያጋጥምሽ ምን እንደተፈጠረ ምን ሀገሪቱ ህግ ያው እንትን ይላል ወይ አታውቂው። ማዳም ቤቱንሽ ወርቅ እጣ ስታከፋፊ ብትገኚ አንጠልጥለው የሆነ ሀገር ወርቅሽን አስቀምጠሽ እንድትይዥ ነው የሚያደርጉሽ። አይቻልም። ወርቅ ቤት ከፍተው ምናልባት አይቻልም እኮ እነሱም እኮ አይቻልም። ምን እንደሚያደርጉ ታውቃላችሁ? እነሱ ይኸውላችሁ የሁሉም ሀገር ህግ አለው። ገባችሁ? አንዳንዶቻቸው ፋውል ነው የሚሰሩት። እኔ አሁን እዛ ጥልቅ ውስጥ ነገር ውስጥ መግባት አልፈልግም። ይሄው የህግ ጉዳይ ስለሆነ የእንትን ጉዳይ ስለሆነ እኔ አሁን እዛ ውስጥ ገብቼ እንደዚህ አድርጉ አለኝ። ነገር ግን አሁን አንቺ ያማከሩሽ ሰዎች የነገሩሽ ሰዎች ትክክል አይደለም። ማድረግ ያለብሽ አሁን እንዴት አድርገሽ ራስሽን ከሆነ ቦታ ላይ የሰራሽ በአንድ ድንጋይ ሁለት ወፍ የሚባል ነገር አለ። አሁን ማዳም ቤት ነው የምትሰሪ፣ ጎን ለጎን ደግሞ የሚያበረታሽና ገንዘብሽን ትርፋማ የሚያደርግ ነገር የምትሰሪውን ነገር ማውራት ይቻላል። እናወራለን፣ ግን ተረጋጊ። ሁለተኛው ጥያቄ በስደት ሀገር እያለሽ መንገድ ላይ ወይ የሆነ ቲክቶክ ላይ ወይ ሶሻል ሚዲያ ላይ ፍቅረኛ ወይ ወንድ ልጅ ተዋውቀሻል? ይሄ መልሽልኝ። ወይስ አገር ቤት ባላለሽ ልጆች አሉሽ? በትዳር ላይ ነሽ ወይስ ትዳር የለሽ? ንገሪኝ። ፍቅረኛ ነበረኝ እዚህ ሀገር። በምን የተነሳ በምን ተገናኝታችሁ? በስራ አካባቢ አብረን ነበር ምን ሰራ። እሺ ከዛስ? እንደው የኔ ነበረ በቃ ቀራሩ አለ ቢባል የለም አይደል? ነበረ ነው አይደል? ነበረ አለቀ ቢባል ዘፈን አለ። የማን ዘፈን ነው? እሺ ንገሪኝ እስኪ። አለ ደህና ነው? ጤናው ደህና ነው? ወፍሯል? ከስቷል? በፍቅር ሻብዷል? ዘፍኖልሻል? ደህና ነው ሳሚ። ዘፍኖልሻል? በፍቅርሽ ተይዞ ልቤ ደጅ ይጥላል እንድታማክሪው ፈልጎሽ ይሆናል ብሎሻል? አይ የምር ብር ምናምን ነገር የለንም። በብር ምናምን ዙሪያ ግን ጀስት ነበረኝ፣ ጓደኛ ነበረኝ። የት ሄደ ነበረ ማለት እኮ ሙዚየም ሆነ ነው ምንድን ነው? አለ በህይወት አለ፣ ግን አልፈለኩም፣ ተለያየን። ከባድ ችግር ነው በይ። አዎ እሺ ይለፍሻል። ይለፈኝ። አሁን እኔ ጠየቅኩ ጥያቄ። አሁን እኮ ዙረን የምንመጣው እኮ የሆነ ጉዳይ ስላለ መሰለሽ። በህይወትሽ ላይፍሽን የሚያናጉ ሰዎች እኮ እንዳሉ እየጠየኩሽ እኮ ነው። ቀላል እንዳይመስልሽ። አይዞሽ፣ ጥያቄሽን እየጨረሽ ነው። ልጅ አልወለድሽም?
ጸጥ። እሺ ቀጥል። እሺ ልጅ አልወለድሽም? ነው የለኝም። እሺ ለቤተሰብ በጣም ትረጃለሽ? ትረጅ ነበረ? ነው እንደ ቤተሰብ በዓል ሲሆን ምናልባት ከዓመት ሁለቴ ምናምን በራሴ ጥፋት ነው እንደዚህ የማጠፋው ምናምን እንጂ ነው ቤተሰብ አልበላኝም፣ ፍቅረኛም አልበላኝም። በጣም አሪፍ። እና ምንድን ነው 8 ዓመት የሰራሽው? በቅሎ ነው? ምንድን ነው ቤተክርስቲያን በስምሽ አሰርተሽ ነው? ምን አድርገሽ ነው? እስኪ ንገሪኝ። እኔ እኮ እንደው ዘንድሮ ሳሚኒም አላውቅም። ቁም ነገር ቢያንስ እንኳን ትንሽ እንኳን እየሳቅን ሃይምሯችንሽ ላይ እንደው ሌላው ይቀር እንደው ሀዊ ግን ቆይ ጊፍት ሳሰጨው ምትገቢው ትገርሚያለሽ። አንበሳ ተዋርጃለሽ ስልሽ ዘለሽ ትገቢያለሽ ትያለሽ። ለማንኛውም ይኸውልሽ አንድ ነገር ልንገርሽ፣ ተረጋጊ፣ አይዞሽ። መቼም የነቃሽለት ብዙ ነገሮች ይቀየራሉ። ቢያንስ የ8 ዓመት ብር ብዙ ነው፣ ግን እንዳጋጣሚ ሆኖ እንግዲህ የሆነ ሆኖ እዚህ ደርሰሻል። ምንም ማለት አይደለም። በቃ አንዳንዴ ሰው በዛው ደንዝዞና ደንዞ ሲቀር ነው እንጂ መጥፎ በድንገት እንኳን መንቃት ራሱ አንድ ትልቅ ነገር ነው። ታውቂያለሽ አይደል? አንቺ አሁን ጎበዝ ነሽ፣ በጊዜ ደርሰሻል። እድሜ ስንት ነው? 26 ገና ነሽ። ማርያምን አቤት አቤት አቤት! ምን የመሰሉ 7 ትወልጃለሽ አንቺ ከፈለግሽ። ሚሚሻ እንዴት ነሽ? በቃ ተረጋጊ፣ ችግር የለውም። አሁን ነገሮቹ ቀላላችሁ። ጥሩ። አሁን እየጠየኩሽ ያሉት ነገር አሁን ካለብሽ ነበር፣ ምናልባት የሚረብሽሽ ነገር ነበር፣ መንፈስ ነገር ምናምን ሰላም ይነሳሽ? ምንም ነገር የለም ሳሚ፣ ቁም ነገር ግን የሆነ ሰዓት ላይ ስባንን በቃ አይዞሽ። ቆይ እንደው ብሩ አላውቅም፣ ወንድ ነው የምትሰጪው? ጓደኛ በጣም ነበር ማለት እንትን ነበር። ታዲያ 8 ዓመት አንድ ቤት አይደለም የሰራው ሳሚ፣ የውጭ ነበርኩኝ። አይ እቺ ውጭ እኮ ከባድ ነች። የውጭ ነበርኩኝ። ኢጃዛ ቤቱንም በጀት ምዘጊው አንቺ ነበርሽ። እንደዛ ሳይሆን ብቻ ጠፋ ነበር ለልጆች እንደዚህ ምናምን አጥፊ ነበርኩኝ። በቃ ሱቅ ከሄን ከፋይ እኔ ነኝ እንጂ ያን ያህል ለሰው ረድቼ ምናምን ወይ እንደዚህ በልተውኝ ሰው የለም። 8 ዓመት ብር በየምግብ ቤቱ ጠፍቷል ብትይኝ እኔ አላምንሽ። እኔ አላውቅም። ብቻ እረፍት ምናምን የስራ የፈተውበትም ጊዜ ያለ ግን ሰራ ነበረ። ግን አላውቅም ሳሚ፣ እኔ ራሱ ጥያቄ ሆነብኝ። ግን እግዚአብሔር ይመስገን ዋንን እንደና ነኝ። ነገሩን ነቅተሻል። አሁን ግን ደግሞ ነቅተሽ ደግሞ እንዳጠፊ ደግሞ እየፈራው ነው ለመሰለሽ። ብዙ ሰዎችን ስታማክሪ የራስሽ ሀሳብ ይጠፋብሻል። አሁን አንቺ ተረጋጊና ምን ማድረግ እንዳለብሽ ይቆይ። አንዳንዴ 7 ዓመት የታወረውር ነገ አይኔ ይበራላል ቢባል ዛሬ እንደምን አድሬ የሚባል ሩጫ አትሩጡ። ስትነቁ የነቃችሁለት ደግሞ ድፍት እንዳትሉ ተንደርድራችሁ ጥሩ አይደለም። መረጋጋት ያስፈልጋል። ታፕ ኮፕሊንግ ሼር አድርጉት እንዳይቋረጥ። በቃ ያለውን ነገር አይዞሽ፣ ተረጋጊ። ያለው ነገር እናወራለን። እግዚአብሔር ይመስገን። ደህና ነሽ? አትጨናነቂ። እሺ? አዎ ደህና ነኝ። አዎ እሺ። በቃ እኔ አሁን ይኸውልሽ እዚህ አሁን አንቺ በውስጥ መስመር 8 ሰው አድርጎሻል። 8 ሰው በውስጥ መስመር 8 አይነት ሀሳብ ሊያመጣልሽ ይችላል። ተረጋጊ። አሁን ከወትሮ በበለጠ ፈተና ውስጥ ነው የምትገቢው እና ተጠንቀቂ። እሺ? እሺ ጎበስ። እሺ ታፕ ኮፕሊንግ ሼር መልሽ። እሺ ችግር የለውም አንቺ መልስልሻለሁ። እሺ ታፕ ኮፕሊንግ ሼር አድርጉት። ዛሬ አሪፍ ፕሮግራም ይኖረናል። አሪፍ የሆነ ፕሮግራም ይኖረናል። ጥሩ የምንለው ዛሬ በቃ ራሳችንን የምንፈትሽበት ቀን ነው የሚሆነው። ለራሳችን እናንተን መጠየቅ የምፈልገው ነገር አለ። እናንተ ደግሞ ያን ጥያቄ ማብራራት የምትፈልጉት ነገር አለ። ብዙዎቻችሁ አሁን ከድጡ ወደ ማጡ ሳይሆን ከጥሩ ነገር ከነበራችሁበት ወደ ጥሩ ቦታ እየተንደረደራችሁ ነው። እግዚአብሔር ይመስገን። ማወቅን የመሰለ ነገር የለም። አለማወቅ ከተጠያቂነት አያድንም። ብዙዎቻችሁ ለራሳችሁ ብቁ እንድትሆኑ፣ ወደፊት ለምታገቡት ባል ሙሉ እንድትሆኑ፣ ወደፊት ለምትቀላቀሉት ቤተሰብ ጎዶሎ አይነት ስሜት እንዳይሰማቸው፣ እናንተም እንዳይሰማችሁ ጠንካራ እንድትሆኑ ነው ዛሬ የምንነጋገረው። በጣም ጥሩ ነው። ቅድም ነግሬያቸዋለሁ። ብዙ ሰዎች ለካ ጫጫታ ውስጥ ግርግር ውስጥ
ምናምን ውስጥ የሚኖሩ ብዙዎቻቸው ከራሳቸው ጋር ተጣልተዋል። ብዙ አሁን እዚህ ውስጥ ብዙ ሰው አለ። ብዙ ሰው ሚስጥር የደበቀው ሚስጥር አለ እየረበሸ ያለ ባወጣው ባሌ ይርቀኛል፣ ባወጣው ልጄ ይከዳኛል፣ ባወጣው ሰው ይጠላኛል እያላችሁ ከራሳችሁ ጋር ጦርነት እየከፈታችሁ ያላችሁ ሰዎች አላችሁ። የሆነ ሚስጥር በአንድ ወቅት ስህተት ውስጥ ገብታችሁ የደበቃችሁት ሚስጥር በከነ ሚስጥራችሁ ትዳር የያዛችሁ ሰውየው በሰላም ይኖራል፣ እናንተ እየበረገጋችሁ ትኖራላችሁ። ከራሳችሁ ጋር ትጋጫላችሁ፣ የማይሆን ቦታ ትሄዳላችሁ፣ ያልሆነ ነገር ውስጥ ትገባላችሁ። ብቻችሁን ስትሆኑ ያ ያደረጋችሁት ነገር እየጮህ ይረብሻችኋል፣ ሰላም ይነሳችኋል። ራሳችሁን የፈራችሁ ሰዎች አላችሁ። ሰው ራሱን እንዴት ይፈራል? በጣም ብዙ የሚገርም ነገር እኮ ነው። ግን ሚስጥሩ ብዙ ሰዎች ራሳቸውን የሚፈሩት ማዳመጥ የሚፈሩት ብዙ የሚጮህ ነገር ውስጣቸው አለ። ትናንትናም በደል ሊሆን ይችላል፣ መደፈር ሊሆን ይችላል፣ መከዳት ሊሆን ይችላል። የሆነ ብቻ ውስጣችሁ ገብቶ ሰላም ነስቷችሁ ብቻችሁን ሆናችሁ ማሰብ ማትፈልጉ ሩጣችሁ ጫጫታ፣ ትርምስ፣ ቀውጢ፣ ረብሻ ወደ ሆነበት ቦታ ዘላችሁ ገብታችሁ እኔ አንዳንዴ በፊት እዚህ ቲክቶክ ላይ እየወጡ እንደዚህ አንገታቸው እስኪቀነጠስ ወገባቸው እስኪጠስ የሚዘፍኑ ሰዎች ሳይ አንድም በመንፈስ መጥፎ መንፈስ ይሆናል፣ ሁለተኛ ደግሞ ከዛ ብቻዬን ቁጭ ብዬ ሰላሜን ከማጣ እዚህ መጥቼ ብጨፍር ይሻላል በማለት ምርጫቸውን ጫጫታ ያደረጉ ሰዎች ናቸው። እነዚህ ሰዎች እኮ ወደው አይደለም፣ ተረጋግተው ሰው ከጎናቸው ነው ፎሎ ቢያደርጓቸው፣ ቢከታተሏቸው፣ ትሪት ቢያደርጓቸው፣ ቢያንስ እንኳን ካሉበት ቦታ እንዲወጡ ቢደረጉ እኮ እነሱም ሰላማዊ ሰው ናቸው። ምክንያቱም ሳይሳሳቱ ነው የማዳማቸውን ስራ የሚሰሩት። ነገር ግን ስህተት የሚሰሩ ያሉት ከራሳቸው ጋር ጦርነት ከፍተው ነው። አሁን ምንድነው ልናደርግ የሚገባው? ብዙዎቻችሁ ከማን ጋር ነው ውስጣችሁ የተጣለው? እሱን ራሳችሁን መጠየቅ እፈልጋለሁ። ሚስጥሩን እንዳታወጡት። ነገር ግን እኔ ከራሴ ጋር ሰላም የሌለኝ በዚህ ምክንያት ነው ብላችሁ ያንን ችግሩን ባታብራሩትም እዚህ ገስት ውስጥ ያላችሁ እንድታወሩ እፈልጋለሁ። አንዱ እሱ ነው። ሁለተኛ ብዙዎቻችሁ ለሞት የደገሱላችሁ፣ ሞት የደገሱላችሁ፣ ውድቀት የደገሱላችሁ፣ መተት የደገሱላችሁ፣ ለቅሶ የደገሱላችሁ፣ ስቃይ የደገሱላችሁ ሰዎች አሉ። እነዚህን ሰዎች እንዴት አድርገን ነው በደገሱት ድግስ ራሳቸው እንዲበሉት፣ መርዙንም ቢሆን ራሳቸው እንዲጠጡት፣ መተቱንም ቢሆን ራሳቸው እንዲሆኑት፣ ጉድጓዱንም የቆፈሩትንም ቢሆን ራሳቸው እንዲገቡበት፣ ለቅሶውንም ለእናንተ ሊያስለቅሱ የመጡ ራሳቸውን እንዲያለቅሱ ልታደርጉ የምትችሉበትን ሚስጥርም እናወራለን። አስገባኝ አንዳርጌ ምንድን ነው አልገባኝም። እሺ አንዳርጌ የሚባል ሰው ገባ አስገብቻለሁ። ማን ነው? ኤዶም ነው። ላውራ ቆይ ማን ልበል? የትኛዋ ነሽ? የመጀመሪያዋ እላይ ኤዶም። ቆይ መጀመሪያ ተረጋጊ። የገቡ ሰዎች እኮ አሉ። አንዴ ተረጋጊ። ምን ታርጋለ? ቴንክ ዩ እግዚአብሔር ያክብርሽ። ታፕታፕ ኮፒ ሊንክ ሼር ግን ገስት ውስጡ ናችሁ። ሪፖርት እያደረጋችሁ ካላችሁ እኔ ምንም ሌላ ማቀም የለኝም። ወደ እግዚአብሔር ሪፖርት ነው ማደርጋችሁ። ሪፖርት ማድረግ ወደ እግዚአብሔር እዚህ ውስጥ ናችሁ። ሪፖርት እያደረጋችሁ ያላችሁ ካላችሁ ሪፖርት የተደረገ ነገር ካለ ጉድ ነው። እሺ እንደተነጋገር ነው እነዚህ ነገሮች ከእናንተ ጋር ማውራት እፈልጋለሁ። ከማን? ከእናንተ ጋር መነጋገር እፈልጋለሁ። ከእናንተ ጋር መነጋገር እፈልጋለሁ። ከመነጋገራችን በፊት ግን አንድ ነገር ልንገራችሁ። በደንብ ጆሮ ሰጣችሁ አዳምጡ። በደንብ ተኩላና ጅብ ይመካከሩና አንበሳ ጋር ሂደው ቀበሮን ይከሷታል። ምን ብሎ ነው አንበሳ የነገሩት? አንተ የምድርና የዱር አራዊቱ ንጉስ ወይ እንዴት በባዶ እግር ትሄዳለህ? ቀበሮ እኮ ጫማ በመስራት ለብዙ እንስሳዎች ሰጥታለች።
ለብዙ እንስሳዎች ጫማ እንዲያደርጉ አድርጋለች። አንተ ለምን በባዶ እግር ትሄዳለህ? ምን ብትንቅ ነው ይሏታል። ተንኮል አስበው ነው በነገራችን። ከዛ አንበሳ ደግሞ እውነታችሁን እኮ ነው፣ እንዴት ቀበሮ ጫማ መስራት ከቻለች ለምንድን ነው ጫማ ያልሰራችልኝ ብሎ ይናደድና ፈልጎ አፈላልጎ ጉድጓድ ውስጥ ያገኛትና ከጉድጓዷ ወጣ አንበሳ ፊት ትቀርባለች። አንቺ ቀበሮ አቤት እንዴት ነሽ? ደህና ነኝ። እንዴት ብትንቂ ነው ለብዙ ሰዎች ጫማ መስራት እየቻልሽ ጫማ እየሰራሽ እኔን የመሰለ ለእኔ ለምንድን ነው ጫማ ያልተሰራልኝ ይላታል። በዚህ ጊዜ ቀበሮ የጅብና የተኩላ ተንኮል መኖሩን አወቀችና አለችና አዎ ልክ ነዎት ጌታዬ፣ እኔ አዎ ጫማ ሰራለሁ፣ ነገር ግን ማቴሪያሉን አጣሁኝ እኮ ለሱ የሚሆን ጫማ መስሪያው የሌለ ሆኖ ነው እንጂ እርሶን ንቄዎት አይደለም። እና ማቴሪያሉ የት ነው የሚመጣው? ከየት ነው የሚገኘው? እኔ ያለው እንዴት ማቴሪያል ታጫለሽ ስላት፣ ማቴሪያሉማ አለ፣ ነገር ግን የት ነው ያለው? ይሄው የጅብ ቆዳና የተኩላ ጅማት ነው የእርሶን ጫማ የሚሰራው ብላ ቁጭ። ጅብና ተኩላ ተፋጠጡ፣ ቆዳቸው ፈላ። ተንኮል አስበው መጥተው ገደሷን ለማስገደል መጥተው ራሳቸው ማነቆስ ገቡ። ከዛስ በቃ እንደሱ ከሆነ ቀላል ነው፣ ጅብና ተኩላን ገደሏቸውና ቆዳቸውን አምጡ ተብሎ በጅብና በተኩላ ቆዳ ስራ ተሰራ ይባላል። ብዙዎቻችሁ ተንኮል አስበው እናንተ መግደል ፈልገው እናንተ መቅበር ፈልገው ብዙ ኪሎ ሜትር የተጓዙ ሰዎች አሉ። ሲነቃባቸው ጓደኛ ይሆናሉ። ካልተነቃባቸው ግን ወግተዋችሁ ከጀርባ እኮ ነው ደግሞ የሚወጓችሁ። ከጀርባ ነው ጠቅ አድርገዋችሁ የሚዞር ንግት። ከዛ የእናንተ ለቅሶ ለት ይመጡና ሶፍት ያቀብሏችሁ። ያስለቀሷችሁ እነሱ ነው፣ የበደሏችሁ እነሱ ነው፣ ብዙ ነገር ያደርጓችሁ እነሱ ነው። ደግሞ መልሰው ደግሞ ምን ሆነ ነው ብለው ደግሞ መተው ሶፍት ያቀብላሉ። የሚገርመው ይሄ ነው። ብዙዎቻችን ያልገባን ነገር ያልተረዳን ነገር ቢኖር የብዙዎቻችን ሞኝነት እዚህ ጋር። እግዚአብሔር ግን ያያል። እናንተን ዛሬ ችግር ውስጥ የከተቷችሁና የማይገባችሁ ቦታ ላይ የማቀቃችሁ ላላችሁ እህቶቼ መፍትሄው ከእናንተ እጅ ላይ ነው ያለው። አንደኛ ከላያችሁ ላይ የሰው ብዛት ቀንሱ። ሁሌ የምንነጋገረው ሰው ቀንሱ። ምክንያቱም እነማን እንደሆኑ አታውቋችሁ። ከሩቅ የመጣ እናንተን የማያውቅ ሰው አያጠቃችሁ። ለእናንተ መጎዳት ምክንያት የሚሆን የሚያውቃችሁ፣ ያበላችሁት፣ ያጠጣችሁት፣ ያገዛችሁት፣ ያበደራችሁት ብዙ ነገር የሆናችሁለት ለእናንተ መጎዳት ምክንያት የሚሆነው እሱ ነው። ምን አርጌው ነው ብላችሁ ብትጠይቁ እንኳን ምንም እኮ አላረጋችሁት። ስለሚቀናባችሁ እናንተ ስትበልጡት አይፈልግም። ሀበሻ ሀሳብ ሰተሽው ቤት ልሰራ ነው ካልሽ አትስሪ ነው። እሱ ፀጉሩ አጥሮ እንኳን እሱ አንቺ ፀጉር በተለያየ ነገር አሳምረሽ ፀጉርሽን ብታስረዝቢ የእውነቴን ነው የምነግርሽ፣ ሌሊት ተነስቶ ቆርጦብሽ ሊያድር ይችላል። ቆርጦብሽ ሊያድር ይችላል። ብዙዎቻችሁ ደግሞ ልታደርጉት የነበረውን ነገር ቸኩላችሁ ታወራላችሁ። ሲጀመር ብዙዎቻችሁ አዲስ ፍቅረኛ ትይዛላችሁ። ትክክል የሚሆን አይሁን እሱ የእግዚአብሔር ሁኔታ ነው የሚሆነው። አንዳንዴ እኮ መጥፎ ሰው እኮ ተዋወቃችሁ ጥሩ ሊሆንላችሁ ይችላል። እናንተ ግን አሳልፋችሁ ለሆነ ሰው ትሰጡትና ያ ሰው እንዳልሆነ አድርጎ ሃይምሯችሁን አበለሻሽቶ ብዙዎቻችሁ እኮ ሃይምሯችሁ በሰው ነው በጓደኞቻችሁ የተበላሸ ነው። ሳትሄዱም የቀራችሁ ብዙዎቻችሁ ጓደኞቻችሁ ናቸው ያስቀሯችሁ። ፍቅርም ስትጀምሩ እንደ አንቺ አብደሻል እንደ እሱ እኮ ገንዘብሽን ፈልጎ ነው ጤነኛ አይደለሽም ወይ ብሎ እውነቴን ነው የምነግራችሁ ሽባ ነው የሚያደርጓችሁ። አትናገሩ የሚባለው ለዚህ ነው። ዝምታ። አንዳንዴ ብቻ መሆንና ብቸኝነት የተለያዩ ናቸው። እናንተ ብቻ መሆንን ምረጡ። ጥሩ ነው። ራሳችሁን እንድታዳምጡ፣ ነጋችሁን እንድታዩ፣ ውስጣችሁን እንድትሰሙት ያደርጋችኋል። ብቸኝነት አይደለም ብቻ መሆን። ብዙዎቻችሁ ግን ብቻ መሆንን የምትፈሩት የጠፋችሁ ጥፋት አለና ከውስጣችሁ እሱ እያስደነገጣችሁ እሱ ሰላማችሁን እየነሳችሁ ራሳችሁን የጠላችሁ ሰዎች አላችሁ። ራሳችሁን
ምንድነው ያልኩት? ራሳችሁን የጠላችሁ ሰዎች አላችሁ። ከራሳችሁ ጋር በጭራሽ መነጋገር አትፈልጉ። በጭራሽ ሰው ራሱ ጋር ተጣልቶ እንዴት ነው ህይወት የሚቀጥለው? እንዴት ነው ነገ የሚባል ቀን የሚኖረው? ተታረቁ ከራሳችሁ። የመጀመሪያው ለእድገትም እቃም ልግዛ ኮተትም ልግዛ ምናምን የምትዩ ይሄ በሰው ስሜት ተሞልተሽ እንደ ጋዙ ሲያልቅ እንደተነፈሰ ጎማ የምትሆኙ መጀመሪያ ራስሽ ጋር ታረቂ። አስተሳሰብሽ ይቁም። የሆነ ነገር ላይ ገበሬ እኮ መሬት ላይ ዘር ዘርቶ ወደ ቤቱ የሚገባው እኮ እግዚአብሔርን አምኖ በእምነት ነው የዘራው።